ምንድነው? አንቺ ማትረቢ ምን አባሽ ልትሰሪ መጣሽ? አንተን የሚመለከት ጉዳይ አይደለም። እየመጣች መሆኗን እርግጠኛ ከሆንክ መሄድ ትችላለህ። ባብላውሽ አይደለ? አፈርልሰሽ መነሳት አለብሽ። አፌ ቁርጥ ይበልልህ እንደው። አለምን ጠላትሽ አፉ ቁርጥ ይበል እንጂ እዛው ቁጭ በል በቃ። በአምላክ ምን ነው ስተኝ እንደነገርክ? አንቺ ማትረቢ ምን አባሽ ልትሰሪ መጣሽ? በአምላክ እባክህን ተረጋጋ። አንተ ልቀቀኝ ብያለሁ። ምን አባሽ ቀርቶሽ ነው የመጣሽው? በአምላክ እኔ ነኝ ያስገባኋት። እባክህን ተረጋጋ። ምን ማለት ነው? እኔ ነኝ ያስገባኋት ማለት? ምን ትሰራለች እዚህ? አንተና ህብስት ደግሞ ተጃጅላችሁ ልትሞቱ ነው እንዴ? በጣም ይቅርታ። በጭራሽ ስሜን እንዳትጠሪ። ስሜን በዚህ ቆሻሻፍሽ እንዳትጠሪሽ። ለምን በቀላሉ ትወይ ብለሽ ነው አይደል? አረ እንደሱ አይደለም። እኔ ከሁላችሁንም ይቅርታ ለመጠየቅ ነው ሐሳቤ። ትሰሚኛለሽ? እኔንም እንደነዚህ ጅሎች ይቅርታ ጠይቀሽ ልታታልኝ አችምሽ። ሲጀመር ላንቺ ይቅርታ ከማደርግልሽ ከሰይጣን ጋር ተስማምቼ ብኖር ይሻላል። አንድ ነገር ልንገርሽ፣ አንቺ ሲጀመር ይቅርታ የሚያስጠይቅ ማንነት የለሽም። በጣም ቆሻሻና ርካሽ ሰው ነሽ። አረ በአምላክ በአምላክ ምን? ይቺን ቆሻሻ አምጥተህ እዚህ ማስቀመጥ ሳይንስ ጭራሽ በአምላክ ምናምን ትለኛለህ? እሺ በቃ ትወጣለች። አሁን መንገዱን ልቅቅላት፣ ከዛ ትወጣለች። አዎ ትውጣ። ትሰምኛለሽ? ከዚህ በኋላ ህብስት አካባቢ ባይሽ መጨረሻሽ ነው የሚሆነው። ድጋሚ ላይሽ አልፈልግም። አንተ ደግሞ ማኖር ከፈለግ ትችላለህ፣ አብራት ኖር። እሺ በአምላክ ትወጣለች አልኩ እኮ። አንተ ወዴት ልትሄድ ነው? ለምን እናንተ እንዳስገባኋት እኮ አልጠየቀኝም። ምን ጥቅም አለው? ምክንያቱ ምን ያደርግልኛል? ምንስ ምክንያት ቢኖር? ትሰማኛለህ? አሁንም ቢሆን አስወጣት፣ ካልሆነ በእጅ ትጠፋለች። ውጪ እና ደግሞ ድጋሚ እንዳትመጪ። ይሻላል። በአምላክ እባክሽ ውጪ። ቆይ ግን አንተ ልጅ አብዳሃል እንዴ? ምን ይሁን ብለን ያን ሁሉ ጉድ ያደረገችን ልጅ ቤት ያስገባት? አላስገባዋትም እኮ። ከደቂቃዎች በፊት እኮ እዚህ ቤት ውስጥ ነበረች። ቆይ አንተ ልጅ አበድክ እንዴ? ከትላንት ጠዋት ጀምሮ ካላወራኝ እያለች ነበር። ማታ ወደ ቤት ስገባ እዚህ ጋር ቆማ ስትጠብቀኝ ነበር። ትቻት ገባኝ። ጠዋት ደግሞ ስወጣ ወለል ላይ ተኝታ ነበር። እናንተ ምን ቤት ነህ? ምን አገባ? አንተ ብትሆን የምታደርገውን ነገር እኮ ነው ያደረግኩት። እኔ ላይማ አትፍረድ። አደርገዋለሁ። ትሰማኛለህ? ልትሞት እያጣጣረች ባያት እንኳን ውሃ አላቀብላት። አውቃለሁ፣ ግን ደግሞ ይሄ የተለየ ነገር ነው። ቆይ እኔ ያልገባኝ ምን ፈልጋ ነው? ተጸጽቻለሁ እያለች ነው እና ይቅርታ እንድታደርጉልኝ እፈልጋለሁ ነው የምትለው። ተጸጽታለች አይደል? ብቻ አደራ ፊቴ መታ እንዳላያት፣ በፍጹም እንዳላያት። በአምላክ ፈልጌ ማመጣት አታስመስለው እንጂ። አሁን ይልቅ እንውጣ። አለማችሁ ጋር ሄደን ደግሞ ዲስኩሩን እንስማ። እሺ እንሂድ። ግን ቆይ አንተ ለምን ነበር የመጣው? ማለቴ ያው አንተ ጋር እንደምመጣ ታውቃለህ። ከሱ ጋር ከማውራት በፊት እንድናወራ ነበር። አንተ ግን እንደማየው ከሆነ ከሌላ ሰው ጋር በማውራት ተጠምደ ነበር። አይ በአምላክ በቃ የዚህ ሴትዮ ወንድም ሆነ ፈንቅሎ እየወጣ ነው አይደል? እየነገርኩ እኮ ነው። ለምን ደግሞ አትረዳኝ? እሺ እንሂድ። ለማንኛውም መንገድ ላይ እናወራለን። ደህና አደርሽ ብስቴ? ደህና ነኝ። እንዴት አደርሽ? ቆየሁ አይደል? ሁሉም ሰው ወጣ እንዴ? ምን ነው ብስቴ? ሁሉም ሰው ባንቺ በር በኩል ነው እንደሚወጣው? አይ እንደዛ ማለት እኮ ሳይሆን በሩን ቆልፌው ነበርና ደው በአምላክ ሳይኝ ወጣ ነው አይደል? ይሁሉ ጭንቀት። አረ እንደዛ አይደለም ነው እንጂ ብስቴ። ለማንኛውም በአምላክ ወፍ ሳይንጫጫ ነው ሄደው። ወፍ ሳይንጫጫ? አዎ ወፍ ሳይንጫጫ። ምን ነው ወፎቹ ሳይንጫጩ መሄድ አልነበረበትም? አይ አሁን ቤት የለማ። ምን ነው ብስቴ? እትዬ ደህና ቁርቶ የምትለው ነገር ሆንሽብኝ እኮ። የለም እያልኩሽ። ታፈስ ደግሞ ተይ እንጂ። እኔ እኮ ሳሌው መሄዱ ቀርብኝ። አይ ምን ቅር ይልሻል? አይንሽ ምን ባቀሮ የለ እንዴ? ወይ ብስቴ ስልክሽ ጠራልሽ። እሱ ሊሆን ስለሚችል መጀመሪያ ጸሎት አድርገሽው። አረ ትንሽ ተረጋጊ። ስትሳከነበይ እሱ ከሆነ እኮ ብዬ ነው። አሁን ታዲያ ብርሽ መልሰሽ ብቆልፍ ይሻላል። እትዬ መታ ከምትወርድብሽ መጀመሪያ ላሳውቀኝ። አንዴ ሳት አንዴ ውሃ፣ ወይ ተፋቀሩ
ካሊያም ነገር አለሙን ተውት። እብዳ ለማንኛውም መቆለፉ እንዳረሽ ሄሎ ወይ አቤኒ እንዴት ነህ? ምን አድርጌሽ ነው? ምን አድርጌሽ ነው ስልክ ማታነሺው? ለምንድን ነው የጠፋሽው? በጣም ይቅርታ አቤኒ። ቆይ ምንድን ነው እየሆንሻለሽ? ህብዬ ሄርሜንም እንድታግዘኝ ለማድረግ ሞከርኩ፣ ግን ያለችበት ሁኔታ ትንሽ ከባድ ሁኔታ ላይ ናት። እሺ እኔ ምንድን ነው ያደረኩሽ? በጣም እየተጨነኩ እኮ ነው። አቤኒ እውነት ምንም አላደረከኝም። ደግሞስ ምን ታደርገኛለህ? አላውቅም፣ ምናልባት አንድ ነገር አድርጌሽ ሊሆን እንደሚችል እያሰብኩ። እንደሱ እንድታስብ ስላደረኩ በጣም አዝናለሁ። አይ አትዘኝ፣ እንድታዝኝ አይደለም። እሺ ግራ አትጋባ፣ እኔ ደህና ነኝ። እሺ አታስብ። ያለ ፍቃድሽ ነው እንደምታገቢው? ምን? ቆይ ምን ማለት ነው የምታገቢው ማለት? እባክሽ ብዬ ቢያንስ አሁን ተገናኝተን ነው። ምንድነው የምናወራው? ስላንቺ ስለሁሉ ነገር እናወራ። እንገናኝ፣ መጥቼ ልደውልሽ። ወዴት ነው የምትወስደኝ? ምንም የምናወራው ነገር እኮ የለም። የግድ ማውራት አለብን፣ አለበለዚያ አንድ ችግር ውስጥ ስለመሆንሽ እርግጠኛ ሆናለሁ። ከዛ ያንን ችግር መፍታት ባለብኝ መንገድ እፈታዋለሁ። ማለት በምን አይነት መንገድ? አላውቅም፣ ብቻ እባክሽ መናገር ካለብኝ አደርገዋለሁ። ይኸውልህ በፍጹም እንደዛ እንዳታደርግ። እንደዛ ካደረክ የምርም ችግር ውስጥ ነው የምገባው። እሺ እንደዛ ከሆነ እንገናኝና ማውራት ያለብኝ ነገር እንነጋገር። ወይኔ አቤኒ። እሺ በቃ እደውልልሃለሁ። እሺ እናንተ ቤት አካባቢ ነው ያለሁት፣ እጠብቅሻለሁ። እሺ እኔ አምላኬ። እሺ አሁን ምንድን ነው የማደርገው? መሄድን በአምላክ አወቀ ይናደድብኛል። ግን ደግሞ እዚህ ከመጣ የባሰ ችግር ውስጥ ነው የምገባው። አብነት ይኸውልህ፣ በዚህ ከቀጠልክ ህብስት በወንዱ ነው የምትሆነው። የምልህ ነገር ይገባሃል አይደል? ህብስት በወንዱ ደግሞ ምን ማለት ነው? አብነት በጣም እያጃጃለች ነው ይችላል። አይታየም እንዴ? ቆይ አንተ ልጅ አማርኛ ማውራት አቆምክ ማለት ነው? ምንም እኮ ምንም ነገር እየሰማኝ አይደለም ወይ? እንዴ ነው በኡዝቤኪስታንኛ ምናምን ጀመር? እሺ እንደፈለክ ማድረግ ትችላለህ አብነት። በቃ ይበቃል። ተመሳሳይና አሰልች ነገር ነው እየተናገርክ ያለው። ቆይ ግን ለምንድን ነው ቤት የመጣው? ይኸውልህ ያጅብ እያመረረ ነው። ወይዘሮ ይፍቱ ህብስትን ይቅርታ እንድጠይቃት አስገድዳትና ይቅርታ ጠየቀቻት። እና ትላለህ እንዴ? ህብስት ምንም ከባድ ንግግር አላደረገችም። ከዛ ቤት ለመውጣት ብቻ ነው የጠየቀችው። አቶ አለም ግን የምር ነው የደነገጠው። ህብስት ደግሞ ምናልባት አባቴ ቢሆንስ ብላ ስታስብ ነበር። የሷ ደግሞ ከፋ። ይቅርታ ስለጠየቃት ነው አባቴ ቢሆንስ ብላ ያሰበችው? አዎ ስታስበው በጣም ጥሩ ሰው ሆነላትና ምናልባት አባቴ ቢሆንስ ብላ አሰበች። ምናልባት ደግሞ በአምላክም ተሳስቶ ሊሆን ይችላል በሚለው ማለት ነው። እንደው አሁን ያ አውሬ ክንፍ ወጥቶ እንደ መልአክ እንኳን ቢመጣ ጥሩ ሰው ነው ተብሎ ይታሰባል? አዎ ለዛ ነው የምፈራው። ምን ያህል አደገኛ ሊሆን እንደሚችል ልጅቷ ሊገባት አይችልም። ቆይ እሺ ምን እናድርግ በአምላክ? ይሄ ማግባት ምናምን የሚለው ሐሳብ ይቅርብን እንዴ አብነት? እና እንግደላት? መግደሉ ነው የሚሻለው? አብነት ያማል እንዴ? አንተ ራሱ ያማል እንዴ? ማግባቱ ይቅርብን ስትል እኮ ትልቅ የሰርግ ድግስ ኖሮ ስለሱ የምታወራ እኮ ነው የምትመስለው። እሱኛውን መንገድ እንደመረጥን ነግረን ሰውየውን ለማስተንፈስ እንጂ የሚቀጥለው ጥረት እኮ ልንጋባ አይደል? አይዞህ አትፍራ። እኔ አይደለሁም ማገባት። እንደው ባገባትም ጥቅሙ ለአንተ ነው። እንዴው በነፃነት እኔ ቤት መጠታያት አለ ማለት ነው። አብነት እኔ እኮ አንተ የምትናገራቸው ነገሮች አይደሉም የሚያሳስቡ። እሺ ምንድነው በአምላክ ንገረኝ እስኪ። የምር እንድታገባ ሊያደርግ ይችላል። እውነቴን ነው አብነት። አለም የሚባል ሰውዬ ምንም ነገር ከማድረግ ወደ ኋላ የሚል አይነሱ አይደለም። እርግጠኛ እስካልሆነ ድረስ ሁሉንም ነገር በደንብ ነው የሚያጣራው። ያ ደግሞ ለሷ ብቻ አይደለም ለአንተም በጣም አደገኛ ነው የሚሆነው። ይኸውልህ በአምላክ ሌላ አማራጭ የምትላቸው ነገሮች ቢኖሩ ኖሮ ትርጉም ያገኙ ነበር። ግን ደግሞ ሌላ አማራጭ የለንም። ሰውየው የሰጠን ሁለት አማራጭ፣ ከሱ አማራጭ ደግሞ ማግባት የሚለው ነው የተሻለ። ስለዚህ እሱን ነገር እንዴት ነው በአግባቡ የምንጠቀመው የሚለው ላይ ነገር ብንመካከር ነው የሚሻለው። ይኸውልህ በአምላክ ያለው አማራጭ አንድ ነው፣ እሱም ደግሞ እንዲያምነኝ ማድረግ ነው። ከህብስት ጋር ደግሞ ብዙ የሚቀራረባል ብሎ ስለማያስብ ነገሩ ይሄን ያህል ይፈጥናል ብሎ አያስብም። እሺ እንግዲህ እንዳልኩህ አብነት፣ እንደዛ የሚሻል ይመስለኛል። በአዲስ አበባ ውስጥ ዘመናዊ ደህንነቱ የተጠበቀና ለቤተሰቡ ኑሮ ምቹ የሆነ ስፍራ ይፈልጋሉ? እንግዳውስ 45,000 ካሬ ጌትድ ኮምፓውንድ ውስጥ የተገነቡ ቤቶችን ላስጎብኝዎት። እዚህ ኮምፓውንድ ውስጥ አፓርታማ፣ ቪላና ታውን ሃውስ ይገኛል። ከዚህ መንደር ውስጥ አፓርታማ ለምትፈልጉ ፉሊ ፊኒሽድ የሆነ ኪችን ካቢኔትም ቁም ሳጥንም የተገጠመለት ሙሉ በሙሉ የተጠናቀቀ ቤት አለ። ከዚህ ከፍ ሲል ደግሞ በተጨማሪ ታውን ሃውሶች አሉ። 190 ካሬ ላይ ያረፉ ከ2 እስከ 4 መኪና ፓርክ ማድረግ የሚችሉ ቤቶች አሉ።
ደረጃውና ኑሮን ከፍ የሚያደርግ ደግሞ ቪላ ቤት አለን። ይህ ቪላ ቤት እንግዲህ 340 ካሬ ላይ ያረፈ G+2 ሌክዠሪ ቤት ነው። ከ3 ከ4 መኪና ፓርክ ማድረግ የሚችል የራሱ ፕራይቬት ግቢ ነው። እንዲሁም በተጨማሪ ዝርዝር ሀሳብ ማወቅ ለምትፈልጉ ደንበኞቻችን ከታች በማስቀምጠው ስልክ ሙልጌታ ብላችሁ መደወል ትችላላችሁ። የምትፈልጉትን መረጃ የምሰጣችሁ ይሆናል። አመሰግናለሁ። መልካም ጊዜ። አብዬ እኔ አውቃለሁ አቤኝ፣ እኔ እናንተ በጣም የረጅም ጊዜ ጓደኛሞች ነን። ለአንተ በጣም ትልቅ ቦታ አለኝ። ልክ እንደ ወንድሜ ቅርቤ ነህ። እንደ ወንድሜ? አዎ እንደ ወንድሜ። መች እንደተግባባን እንኳን አላስታውስም፣ ግን በቃ የቅርቤ ሰው ሆነ አገኘሁ። ግን እኮ እንደዛ እንደሚሰማሽ ምንም የሚያሳይ ነገር የለም። በጣም እያራቅሽኝ፣ ስልኬን ስደውል አታነሽም። አውቃለሁ አቤኝ፣ ያለሁበት ሁኔታ እኮ ጥሩ ስላልሆነ ነው። እውነት ከአንተ ጋር ምንም ነገር አይገናኝም። እኔም እኮ ጭንቀቴ እሱ ነው። ጥሩ ሁኔታ ላይ አይደለም ያለሽው፣ በጣም ያስታውቃል። እሺ ምንድን ነው እሺ? ምን ውስጥ ነው ያለሽው? ቆይ ምንድን ነው የተፈጠረው? ድሮ ማቃተ ነብስት እኮ አይደለም የሆንሽው። የድሮ አብስት እዛ ድሮ ቀርቷል። ምንም ድሮ ላይ የቀረ ነገር የለም። ግን ደግሞ ሁሉም ነገር እንደ ድሮ አይደለም። እናቴ ያለመኖሯ ብቻ የእሷ መሞት ብዙ ነገሮችን ቀይሯል። ቆይ እናቴን አጥቼ የድሮ አብስት እንደሆን ጠብቀ ነበር? ከሱ ውጪም ቢሆን እኮ ደህና አይደለሽም። እና ከሱ ውጪ ምን የሆንኩ ይመስሎ ነው? ቆይ ለምንድን ነው የምታገኘው? ቅድምም እኮ እንደዚህ አይነት ጥያቄ ስጠይቀኝ ነበር። ቆይ የምን ማግባት ነው? አብነት የሚባለው ልጅ እንደምታገቢ ሰምቻለሁ። ቆይ ማን ይነገረ? ማንስ ቢነግረኝ ምን ለውጣለሁ? የሆኑ ሰዎች ቤት እየኖርሽ ነው ያለሽው። አባቴ ያለሽ ግን ደግሞ እስር ቤት ያለሽ ነው የምትመስለው። ጭራሽ ደግሞ ልታገቢ ነው። የምታገቢውን ሰው ራሱ ማወቅሽን እጠራጠራለሁ። እሺ አቤኝ፣ ሁሉንም ነገር እነግርሃለሁ። አንተ ለኔ በዚህ ልክ እየተጨነክልኝ ስለሆነ በጣም አመሰግናለሁ። ግን ደግሞ እንድትጨነቅ ስለማልፈልግ ሁሉንም ነገር አልነግርህም። መናገር የምችለውን ነገር ብቻ እነግርሃለሁ። እየሰማሁሽ ነው። እባክሽን እንደ ድሮ ጓደኛ አድርገሽ አስቢ። አንቺን አይክፋሽ እንጂ ሁሉንም ነገር ለመስማት እኔ ዝግጁ ነኝ። ይኸውልህ ህይወቴ ባልጠበቅኩት ሰዓትና ሁኔታ ተቀይሯል። ሁሉም ነገር ከቁጥጥሬ ውጭ ነው እና ደግሞ ያለኝ ብቸኛ እድል ያለውን ነገር ተቀብዬ መኖር ብቻ ነው። ምንድን ነው ንገሪኝ። አብረን እንወጣዋለን። እባክሽን ንገሪኝ። አይ ምንም የምነግርህ ነገር የለም። እኔ እናንተ በቃ ከዚህ በኋላ ብንራረቅ ነው የሚሻለው። ከዚህ በላይ ለእኔ መጨነቅ አይገባም። እሱን ካገባሁትም ስለሚያስፈልገኝ ነው። ምንድን ነው የሚያስፈልገው? ትዳር እኮ በጣም ከባድ ነገር ነው። እሱን እኮ አውቃለሁ፣ ግን ደግሞ የግድ ማድረግ ያለብኝ ነገር ከሆነ ላደርገው እችላለሁ። ህብስት፣ ይኸውልህ አቤል፣ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። አሁንም ቢሆን አንድ ነገር ለመጨረሻ ጊዜ ልንገር። እኔ ልትረዳኝ ከቀረብከኝ ትልቅ ችግር ውስጥ ነው የምትገባው። እሺ እሺ፣ በቃ ሁሉንም ነገር በራሴ መንገድ አድርገዋለሁ። አቤል፣ በቃ እኔ መሄድ አለብኝ። ሳልናገር ነው ከቤት የወጣሁት። በቃ አቶ አለም ቢሮ ስለሚሆን እዛ ግባ እናገኝ። እሺ ግን መጀመሪያ ህብስቴን ሰላም ብላት ይሻላል። ከሱ በፊት ግን እሱ ጋር ብገባ ጥሩ ነው። ምንድነው ቤታችሁ ውስጥ ስፖርት ምናምን የሚሰራ ሰው አለ እንዴ? አዎ፣ እዚህ ቤት ውስጥ የማይሰራው ጥሩ ነገር ብቻ ነው። ምንድነው ታፈሱ? ለሚሽ ሰው እኮ ከውስጥ የሆነ የሚያባርሽ ሰው ያለ ነው የሚመስለው። ማን ያባረረኛል እንዴ? ጌትዬንም ሰምቼ እኮ ድንግጥ ብዬ ነው የመጣሁት። እኔን ነው እሱን ነው እመቤትዬ? አንተን ነው እንጂ ጌትዬ። ዶግ ምን ነው እንደዚህ የውሃ ሽታ ሆነ ቀረ? ውይ ውይ እመቤትዬ፣ ሽቶ እንደማልጠቀም ተሰምቶሽ ነው እንዴ? እንዴት ጌትዬ? ታዲያ የውሃ ሽታ እያልሽኝ አይደል እንዴ? አብነት እባክህ ይቅርብህ። ምን ነው በአምላክ፣ እኔ ከሞቱ ሰርዶ ያብቃል ነው እንዴ ነገሩ? አረ ዝም በይው። ለምን ተብሎ? ወይ ጌትዬ፣ አፌ ቁርጥ ይበልልህ እንደው። ለምን ጠላትሽ አፉ ቁርጥ ይበል እንጂ ያንቺ አፍ ተቆርጦ ደግሞ በምን ልታወሪ ነው? እንደው ካሁኑ እንዴት ነው የተጨነቀልኝ ያለው? ካሁኑ ስትል ምን ማለት ነው ደግሞ? ምን አውቃለሁ እኔ። እራሷን አትጠይቃትም እንዴ? ሙት ጠይቀኝ እንደው የፈለከውን ጠይቀኝ። የፈለኩትን ምን ገዶ? አዎ እርት ነው። እሺ እንደዛ ከሆነ እኔ የምልሽ ህብስት ክፍሏ ናት? ኧረ ወዲያ፣ ይሄ ነው ጥያቄው? አዎ ይሄው ነው የኔ ናት። እዛ በጠዋት ወጣ በአምላክ ገባ በአምላክ ወጣ ስትል ነበረ። እዛው ክፍሏ ነው የምትሆነው። ጋሼ ቢሯቸው ናቸው። አብነት ቀድመህ አናግረው፣ ግድ የለም። እሺ አመሰግናለሁ የኔ መቤት። ምንም አይደል ጌትዬ።
እውነት እቺ ልጅ ግን በጣም እያነገሰችኝ ነው። ታፈሱ 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 ምንድን ነው? ምን እየሆንሽ ነው? እንጃለ ግባ። አርፍደ መምጣት ሳያንስ እንደገና 10 ደቂቃ በር ላይ ቆመ ታንኳኳል። ውይ እሱስ አሁን ነበር የደረስኩት። አቷል። ኧረ እባክህ ቶሎ ተቀመጥ። ደሜና ተፍላ ተቀመጥ። ደሞት ጋር ምን አደረገ? እቀመጣለሁ። ወድጄ ነው። እሺ ቶሎ ቶሎ የደረስክበትን ንገረኝ። የደረስኩበትን እነግሮታለሁ፣ ግን የደረስኩበት ውሳኔ ነው እንጂ ሌላ ነገር አይደለም። ማውራት ጀምር። ሁሉ ነገር የሚመሰረተው ደህና ሀሳብና ጥሩ ውሳኔ ላይ ነው። እንግዲህ ከሰጡኝ 2 የሀሳብ መስመሮች አንደኛውን መርጫለሁ። አብነት ምን ያለ ልማድህ የማይረባ ንግግር አበዛ። መቼም 2 ምርጫ ካለ የምትመርጠው አንዱ ነው። ገድለህ አታገባትም ወይም አግብተህ አትገላትም። እንግዲህ ለጊዜው እንኳን ላገባት ነው የወሰንኩት፣ ግን ከሱ በፊት ልጅቷ ልታቀኝና ልታምነኝ ይገባል። ምን የምትታመን ሰው ይመስል ልታምነኝ ይገባል ትላለህ? ፈጠን ብለህ እኮ ልታሳምናት ነው የሚገባው። ሁሉም ጉዳይ ላይ የሚታየውን ጀግንነት በእጥፍ ተጠቀምበት። እሺ አቶ አለም ልክ ኖት። አዎ ብዙ ጊዜ ልክ ነው የምሆነው፣ ግን የልቤን የሚያደርስልኝ ልብ ያለው ሰው ነው ያጣሁት። አንድ እኔን የሚመስለኝ ሰው ባገኝ ስንት ተአምር ሰርቼ ነበር። አቶ አለም ግድ የለዎትም፣ ይሄኛውን ስራ እንኳን እኔ ላይ ሊጥሉት ይችላሉ። ጣልኩት እኮ ቆየሁ። አሁን ስራህን ቶሎ ቶሎ ስራ በቃ። ጥሩ እሺ። በአምላክ ግን ትንሽ የልጅቷን ዙሪያ አጥሮ ይዞታል። እንዴት እንደምቀርባት እንግዲህ እሱ ስራውን እየሰራ ነው፣ አንተም ስራህን ስራ። ግን እንዴት ነው ከአንድ ደደብ ተሽዬ የሚገኘው የሚለውን አስብበት። አሁን ይሄን ነገር እንየውና ወደ ልጄ አንድ እርምጃ አስጠጋለሁ እና አብረን እንወጣለን። እሺ አቶ አለም። ትናንት ስራ ነበርኩ፣ ዛሬ ደግሞ እዚህ እሷ በር ላይ፣ ነገ ደግሞ የት ይሆን? ምን እየሆንክ ነው? በአምላክ ወይኔ በአምላክ በአምላክ ምን ሆነክ ነው በር ላይ እንደ ዳዊት ደጋሚ የምታነበንበው? ምን አገባሽ ታፈሱ? ምን አገባሽ? አይ እኔማ እንደው ግራ ገብቶኝ እንጂ ምን ያገባኛል? አይ አለው እኮ እንደው እንደ ጅብራ ተገትራ። አንቺ ሴትዮ ቆይ ስራ የለሽም እንዴ? ቤት በኩል ስራ ጥላህ እኮ ኪችን ድረስ ይከብዳል። ኡፍ ጥላይ ደግሞ እዛ ድረስ ደረሰ። ኋላስ ተጠለይበት ታፈሱ። ምኑን ተጠለልኩበት? ከበደኝ እያልኩ እዚህ ቤት ውስጥ ትንሽ መቆየት መጨረሻው ውደት ነው። አጎሽ እንዲህ በር ላይ ተገትራ ከምትቀር ከፍታ ብትገባና ብትገላገል ነው የሚሻል። ታፈሱ ህብስት የት ሄዳ ነው? እኔ ምን አውቃለሁ በአምላኬ። በሯ ላይ ተገተርኩ አንተ አይደለህ እንዴ? እየጠየኩሽ እኮ ነው። ለምን የጠየኩሽን ብቻ ትመልሽልኝ? ህብስት የት ሄዳ ነው? የት ሄዳ ነው? ኧረ እኮ እንዴ እህትዬ እስካሁን አልተነሳችም እንዴ? እስከ ሰዓትማ በፍጹም አተኛ ሞታ ይሆን እንዴ? እንደዛ ካልሆነ በስተቀር ማይት ሴትዮ እስከዚህ ሰዓት ድረስ ብትሞት ነው የማተኛው። ታማ ይሆን እንዴ? እናቴ ዛሬ እንደሆነ ቤቱም ጭር ብሏል፣ ሰውም የለም። ምግቡንም እኔ ልብላው። ህብስቴ እንዴት ወተሽ ሆነ? ምን ሀሳብ አለብኝ? ሴትዮዋ ስትሄድ ሰውየው ተተካ። የማያስበሉ ሰዎች ወይ አይበሉ ወይ ያስበሉ። አቤት ይሄዳ እንግዲህ ሁሉም ነገር በተነጋገርነው መሰረት ይሄድ። እሺ ጌትዬ መሄድ ነው? ምን መሆንሽ ነው አንቺ? ጋሼ ለሄዱ ነው ወይ ማለት እኮ ነው። የት አባሽ ነው የሚሄደው? ልጄ የት ናት? ወይዳ እንደ አሁንም ያ በአምላክም ህብስት የት ናት ብሎ ጉሮሬ ላይ ቆሞ ወጣ። ታዲያ የት ናት? እኔ
አውቃለሁ ጋሼ? ለምንድን ነው የማታውቂው? ማወቅ አለብሽ እንዴ ጋሼ። እኔ ከማጀት ውስጥ የዳርኩትን ድስት ላስብ ወይስ የእርሶ ልጅ አለች የለችም የሚለውን ነገር ቁጭ ብዬ ላስብ? ስለ እናንተ ማጀትና ድስት አያገባኝም። ልጄን ግን ማየት ግዴታሽ ነው። እንግዲህ እኔ እሷንስ አላየኋትም፣ ግን ያው ጋሼ እንዲያውቁት ያህል ነው። እትዬ ግን ቤት የለችም። አታደርጉኝ እርቱ። ምናልባት በአምላክ ጋር አግኝቷት ከሆነ ልደውል እንዴ? በአምላክ ልጄ የት ናት? ምንድን ነው? ተረጋጉ እንጂ ነው ወይስ ጨው ናት ትሟሟለች? አዎ ትሟሟለች። የት ናት? ደውዬላታለሁ። እዚሁ ቅርብ ነኝ መጣሁ ብላለች። ያው ፀሐይ ስለሆነ ካልሟሟች ትገናኛላችሁ፣ ማለቴ ታወራላችሁ። ወይ ወዴ ወይዳ ልጄ ጋሼ ማንነት ረስቶታል። አንቺ ወደምትገቢበት ግቢ። እዚህ ቆመሽ አታልጎንጉሚ። አንተ ቁጭ በልና ጠብቃት፣ እየመጣች ከሆነ። ምንድን ነው ችግር አለ እንዴ? ምንድን ነው የምትጠብቋት? አንተን የሚመለከተ ጉዳይ አይደለም። እየመጣች መሆኗን እርግጠኛ ከሆንክ መሄድ ትችላለህ። የነበርሽበትን በደንብ አብራርተሽ ትነግሪኛለሽ። የት ሄደሽ ነው ልጄ? እዚህ አካባቢ ነበርኩኝ። እግሬን ለማንቀሳቀስ ወጥቼ እኮ ነው። አንዴ ልብስ ቀይሬ ልምጣ። ሂጂ ልጄ፣ እንጠብቅሻለን። ና አረፍ እንበል። ወይኔ ሄርሜላ፣ ለካ የነበረችኝ አንድ እናቴ ብቻ ነበረች። አሁን ብቻዬን ቀርቻለሁ። እባብ ብለውሽ አይደለ? አፈር ልሰሽ መነሳት አለብሽ። ሄሎ አቤኔ፣ ልጄ አብነትን ታውቂዋለሽ አይደል? አዎ አባዬ፣ በትንሹ። ታዲያ ምን ነው በደንብ ሰላም ሳትይው? ይቅርታ ደክሞኝ ስለነበረ እኮ ነው። አራት ነሽ እኔ እዛው እመጣለሁ። እዛው ቁጭ በል በቃ ቁጭ በል። ልጄ አብነት ጥሩ ልጅ ነው። እሺ ተግባቡ። አንዳንድ ጊዜ ሲደብርሽም ወጣ እያላችሁ መጫወት ትችላላችሁ። እሺ አባዬ። አዎ ልጄ፣ እዚህ ቤት ውስጥ ብቻሽን ዝግት ብለሽ ስትውይ ትጎጅብኛለሽ። አዎ ብቸኝነት ለድብርት ነው የሚያጋልጥሽ፣ ያ ደግሞ ይጎዳሻል። እሺ እኔ አባትሽ ደግሞ ፈቅጃለሁ። እሺ አባዬ፣ አመሰግናለሁ። እኔም አመሰግናለሁ አቶ አለ። እንዴ አንተ ምን ታመሰግናለህ? ልጅሽ ስትንከባከብልኝ እኔ ነኝ እንጂ የማመሰግነው። እንዴ እቺን የመሰለሽ ልጅ አምነው ያው ዋናው ነገር ሰው ደደብ አይሆን ነው። ልጄ መቼም ያ በአምላክ እንዴት እንደሚያስጨንቅሽ ጠፍቶኝ አይደለም። አይ አባዬ፣ ብዙም አያስጨንቀኝም እኮ። እኔ አስጠንቅቄው ነዋ። ዞሮ ዞሮ ቅድሚያ የሚሰጠው የአንቺ ምቾት ነው የኔ ልጅ። እሺ እሺ አባዬ፣ አመሰግናለሁ። በሉ እንግዲህ ትንሽ ተጫወቱና አንተ ወደ ስራ መሄድ ትችላለህ። እሺ አቶ አለም፣ አመሰግናለሁ። እሺ በእናትሽ እንዴት ነሽ ታዲያ? በእናት ምጣኔ ሳቂ ሊበቀው። አንቺ ምን አይነት አክተር ነሽ? ለቲያትር ምናምን አትጀምሪ። ቶሎ መጣ። እዚሁ አካባቢ ነበርኩ። እንዴት ነሽ? እኔ እንኳን ደህና መሆኑን በፊትም በደንብ ስለማላውቀው ያን ያህል አልከበደኝም። ደህና ነኝ። አይዞሽ ሄርሚላ። ችግሮች እኮ እንደዚህ ናቸው። ብቻ አንድ ችግር ይፈጠር እንጂ ሌሎቹም ተከታትለው ነው የሚመጡት። አዎ አንዴ ነው የሚሆነው፣ ግን ደግሞ ሁሉም ነገር ይስተካከላል። አታስቢ። ሁሉም አይስተካከልም።
መስተካከል የሚችሉት ግን ይስተካከላሉ ብዬ ነው ተስፋ የማደርገው። አንተ ግን እንዴት ነህ? እኔ ደህና ነኝ። ዛሬ ህብስትን አግኝቻት ነበር። እውነት? እንዴት ናት እባክህ? ደህና ትሁን አትሁን ምንም አልገባኝም። ቆይ ከአንቺ ጋር አትገናኝም እንዴ? አዎ እባክህ፣ አንዳንዴ በጓደኛ መሀል የሆነ ነገር ያጋጥመኝ። ያው ያጋጥማል። እንዳናግራት ትፈልጊያለሽ እንዴ? ግጭት የሚባል እንኳን አይደለም፣ ግን ያው አንዳንዴ ጓደኝነት ከጓደኝነት ሲበልጥ ኤክስፔክት የምታደርገው ነገር ይኖራል። ለዛ ነው። ለእሷ ግን በጣም የምታስፈልጊያት ይመስለኛል። ምን ነው የነገረች ነገር አለ እንዴ? ልታገባ መሆኑን ታውቂያለሽ? ምን ልታገባ? ማንን ነው የምታገባው? በአምላክን ነው? በአምላክ ዘመዱ አይደል እንዴ? አብነቱን ነው እንጂ። ምን ማለት ነው? የትኛውን አብነት ነው እያወራህ ያለው? እኔ አንድ አብነት ነው የማውቀው ሄርሚ። የትኛውን አብነት ማለት አልገባኝም። እሺ ተው። አንተ ግን ስለዚህ ነገር እሷን ምንም አልጠየካትም? ልትነግረኝ የማትችለው የተወሳሰበ ነገር ውስጥ እንዳለች ብቻ ነው የነገረች። እኔ ምንም አልገባኝም። ቆይ ምን እየተካሄደ ነው? ምን እያደረጉ ነው? እኔማ ዋጋውን ነው የምሰጠው። በህይወት እያለሁ ያገባት። ምን ልታደርግ ነው? እሱን ምን ያውቃል? ግን አንቺ የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። ግን ደግሞ እዛ ቤት ያሉ ሰዎች በሙሉ እየተጫወቱባት ነው። ሁሉም እየተጫወቱባት ነው ያሉት። ገብቶኛል። በጣም ያስታውቃል። አቤኔ በጣም እያስፈራኸኝ እኮ ነው። ምን ሆነሃል? አይ ምንም። ሌላ የምትይ ነገር ከሌለ በቃ ልሂድ። ቆይ ግን አንተ ለምን እንደምትወዳት አትነግራት? ማቆምቴ ስቄ ነገሩ ሙሉ ላበላሸው ነበር። ኧረ ተይ። እኔማ ጥሩ ልጅ ነው ሲል አንጀት ያልቻለም ነው የምልሽ። ታመናታውን እንኳን አታስቀኝ ወይ የእናንተ አለ። ብቻ ግን ለማንኛውም እየመጣሁ አጫውትሻለሁ። ኃላፊነቴን እወጣለሁ። እኔማ ደስ ይለኛል። አንቺማ ደስ ይልሻል። ዝም ብለሽ እየገለፈች አብነት ግን የእውነት ጓደኛዬ ስለሆንክ በጣም ደስተኛ ነኝ። በይ ይሄ መመሳሰጥ ምናምን ብትጀምሪ ነው ደግሞ እዚህ። ለማንኛውም አሁን አንቺ እዚህ ድረስ ከሸኘሽኝ እኔ ደግሞ አንቺን ለመሸኘት ልመለስ ነው። ስለዚህ እንደ ሀሳብ ብንለያይስ? እኔም ወደ ቤት ልግባና ስራዬን ልስራ። እሺ ቻው በቃ። በአምላክ ቅድም የት ነበርሽ? እንዴ በአምላክ የምጠይቅሽን ጥያቄ ብቻ ልትመልሽኝ ትችያለሽ? እዚሁ አካባቢ ነበር። እዚሁ አካባቢ የሚባል ነገር የለም። ከዛ አካባቢ ነው ዘርጋ ነበርሽ አይደል? አቤኔዘር ምንድን ነው?